አርገስታ በቃ እንግዲህ እውነቴን ነው አባትሽ ናቸው የዳግምን አባት የገደሉት አንተ ሰውዬ ዛሬ አፈን ዝጋ ብያለሁ በነገራችን ላይ አምራናት ሁሉንም ነገር የነገረች ጭራሽ ነጋሪዋ አምራናት ያቺ እባ ቢመርሽም መዋጥ አለብሽ እናትና አባትሽ የዳግምን አባት ገለው ጫካ ውስጥ ቀብረውታል በቃ ይበቃል ብያለሁ ፈጣሪ ሆይ ምን ጉድ ነው የምታሰማኝ በእርግጥ አውቃለሁ ዳግም ይሄንን እውነት መስማቱ ለቤተሰባችሁ ጥሩ አይሆንም እኔ አላምን አንተና ያቺ ሰይጣን ሆን ብላችሁ የፈጠራችሁት ነገር ነው ታዲያ የምትጠራጠሪኝ ከሆነ ለምን ሄደሽ እናትሽን አትጠይቂያት ልትደብቅሽ ፈልጋ ካልሆነ መቼስ እውነታው እሷ ጋር ነው ያለው እና ይሄንን ነበር ለዳጊ ልትነግረው የነበረው ታዲያ ሌላ ምን ልነግረው ነው የምቀጥረው ዞሮ ዞሮ ያንን ቤተሰብ ማጥፋት ነበር አይደል አላማ እና ታዲያ ስልክ አላነሳልሽ በዛ ላይ ደግሞ ጠላህለው ስትይኝ ነበር ይሄን ሁሉ ነገር ያደረጉት እናትና አባትሽ ናቸው ብዬ ስላሰብኩ ነው እንደዚህ ያደረጉት አሁንም በጣም ነው መጣላ ወድጄ አይደለም እሺ እዚህ ድረስ የመጣሁት ዝም ብዬ ነው ዳጊ ዝም ብለሽም አልታለቅሻች ቆይ ቤቢ ኤርሚያስ አግኝቶሽ ነበር አይ እሱ ዝም ብሎ ነው የሚቀባጥረው ሲጀመር ለዚህ ቤተሰብ ጥላቻ እንዳለው ታውቂለ ግን ለምን ስለ አባቴ የሆነ ነገር ላውራ አይደል ማለቴ ስለ አባቴ ምን ሰምቶ ዝም ብሎ ነው አልኩህ እኮ አንተ ራስህን በዚህ ነገር እንደዚህ አታስጨንቅ ቆይ ቅድም ስለ ሰርጉ ሳወራ ለምንድን ነው እንደዛ ይደበረ ደስ እንዲለኝ ፈልገሽ ነበር ምን ማለት ነው የወንድም ደስታ አይደለም እንዴ እና ለዋት የሱ ደስታ ለኔ ሀዘን ከፈጠረብኝስ ቅድም ኢየሱስ ሰርጌኔ ሞት ነው ስትለኝ ነበር ቆይ ዳጊ እየደበከኝ ነገር አለ ንገረኝ እስኪ አንተም ኑሐሚንን ታፈቅራታለህ ትናንት እናቴን አጥቻለሁ አሁን እናቴን አገኘው ስል ደግሞ አባቴ የገባበት ጠፋ አውጣና ተናገረው ዳጊ ጀምረው ውስጥ አትቅበረው ድሮም ጀምሮ ስወለድ ድለቢስ ነኝ እኔ ድለቢስ ነኝ አንተ ድለቢስ አይደለህ እኔ ነኝ ድለቢስ ነኝ እስኪ ተመልከቺ የምወዳቸውና የማፈቅራቸው ሰዎች አጠገቤ የሉም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የኑሐሚን ድራማ ዛሬ ምን ተፈጠረ ምኑን አብረን እናያለን። ኤርሚያስ እንግዲህ ለኢሜ ሁሉ ነገር ቤተሰቦቿንም ሰገዳይ እንደሆነ አባቷንም ሰገዳይ እንደሆነ የዳጊ አባት ገሎ እንደቀበሩ ነገራት። ዳጊን ደውሎ ላገኝ ብሎት ነበር። እሱ ግን ለኢሜ ነገረው ማለት ነው። ነገር ግን በጭራሽ ይሄንን ማመን አልችልም። ከዳጊ ደግሞ ምንድነው የፈለገው ከቤተሰቤ ቆይ ለምንድነው ማትወኝ ብላ እየጮኸችበት ነበር። እሱ እንኳን ናፍቀሽኛል እና መቼ ልተውሽ እንደማልችል እኮ ግልጽ ነው እያላት ነበር። እና በአካል አግኝተው ሁሉ ነገር ዳጊ አንተ በጭራሽ መሄድ የለብን ቀድሜ እኔ አግኝቼ አወራዋለሁ እያለችው ነበር። ከዛ እሱም ይስማማል ማለት ነው። ቀድሞ ለማናገር ይስማማል። ምክንያቱም እንግዲህ ኤርሚያስ ሁሉ ነገር ለዳጊ ዝርግፍ አድርጎ የአባት ገዳይ ለኩና ስናሽ እንደሆኑ ልናገር ነበር የሱ ዓላማ። ነገር ግን ኢሜል ልታስቆሙ ብትሞክሩም እኔን ለማስቆም የምትፈልጊ ከሆነ የተወሰነ ገንዘብ እንድትሰጪኝና የምፈልገው ነገር እኮ ግልጽ ነው እያ ነበር። ቆይ ምን ተፈጥሮ ነው እንኳ ፍቅረኛሽ ለምንድን ነው ደውሎ ስለ አባቴ ለምንድን ነው የሚቀልበው? ስለ አባቴ ምን ልነግርህ ይፈልገው ነው? ስለ አባቴ አንድ ነገር እነግርሃለሁ እያለኝ ነበር። ስለ አባቴ ምንድን ነው የምነግረኝ? እሱ ጋር ሳልገናኝ በፊት ለአንቺ ንገርሽ ብዬ ነው እያላት ነበር። ዳጊ እሱ የሚያወራው ነገር በጭራሽ እንዳታምነው፣ በጣም ውሸታምና አጨርባሪ ነው። ከእምራ ጋር አንድ ላይ ሆነው ሌላ ነገር እያሴሩ ነው። ስለዚህ በጭራሽ እንዳታምነው እያለው ነበር። እናም በጭራሽ እንዳታምነው ብላ ስትለው ነበር። ነገር ግን አግኝተሽ ብታዋሪ ይሻልሻል፣ ከኔ ጋር ጨዋታ ውስጥ አይግባ፣ በጭራሽ አለቁም፣ በአባቴ ላይ ቀልድ አላቅም እያለው ነበር። እንግዲህ ተሰማ ናሁምና ናሆሚ ሊጋቡ ስለሆኑ በጣም ደስ ብሏቸዋል። ያኔ ድል ባለ ሰርግ ነው ልጄን የምድረው እያለች ቤቱን አይዘን እንበደር እያልሽ ነው እያለት ነበር። አይ በጭራሽ እሱ ሊሆን አይችልም፣ እህቴም
የእህሉና እንደዚህ እኔ እችላቸዋለሁ አታስቡ ብለናለች እያለው ነበር። ስለዚህ ምንም አሳሰብ ነገር የለውም። ልጄንማ ድል ባሌ ነው ደስ በምን ሁኔታ ነው። አራት አትናገሩም ልጃችን እኮ ነው ኑሮ ተሰማ ተነስቼ እንጨፍር እንደንስ እያለችው በጣም ደስ ብሏት ነበረው ማለት ነው። እና ተነሱ እያለች ተነሳንትም ጨፈር እየተባባሉ ናሆሜን ይዛ እንግዲህ ጭፈራው ቀጠለች ማለት ነው። በጣም ደስ ብሏት ነበር። እና ግን እንደዚህ ደስተሽ ስላየሁሽ በጣም ደስ ብሎኛል እያላት ነበር። እና አዎ በጣም ገና ብዙ እንደሰታለን፣ ገና ብዙ ነገር ይቀርብናል። አዎ እንደዚህ ደስ ብሎሽ ስለማየ እንደዚህ ደስ ብሎሽ ስላየሁሽ በጣም ደስ ብሎኛል እያለቻት ነበር ማለት ነው። እና በጣም ደስ ብሎ ነበር። በለውን ተነሱና ጨፍሩ፣ ሰርግ እኮ ነው፣ ልጃችን ልንድር እኮ ነው። ስለዚህ ዘና እንበል፣ እንጨፍር፣ ለምንድን ነው ደስ የምትሆን እያለች መጨፈሯን ቀጠለች ማለት ነው። ነገር ግን ተሰማ በጣም ደስ ብሎት እያሳቀ ነበር። እና ይህንን ደስታ ስላሳየኝ ፈጣሪ ሆይ አመሰግናለሁ እያለ ጨፈረው ቀጠለ ማለት ነው። እና ለኩና ዝናሽ ደግሞ አንድ ላይ እያወሩ ነበር። እና ዝናሽ ያቺ የተረገመች ጨምራ ምናልባት ቪዲዮን አሳይታ ይሁን እንዴ ለዳጊ እያለችው ነበር። አይመስለኝም ግን የሆነ ነገር ሳትለው አይቀርም፣ ውስጡ ጥሩ አይደለም፣ የተጠራጠረ ነው እያላች ነበር። አላቅም ግን የተፈጠረ ምን እንደሆነ ባላቅም፣ ነገር ግን ለኩ በጭራሽ እንጃ። እና ለማንኛውም ሰርጉን የት ለማድረግ አስባቸዋል እያለችው ነበር። ሰርጉ እንግዲህ ሆቴል እናስ ብለን ነው እዛ ብደረግ አድራሽ ብያስ ጥሩ ነው ብዬ ነው እያለች ነበር። እና የቱም ሆን ግን ድል ያለ ሰርግ ነው ለልጄ የሚገባው እያለችው ነበር። አዎ ድል ባለ ሰርግ እንድላለን፣ ነገር ግን እኔ ብዙም እንድካበድ አልፈለኩም፣ ቀለል ነገር እንድናደርግ ነበር ፍላጎቴ እያሉ ነበር። እንግዲህ ለኢሜ ሁሉ ነገር ነግሯታል። እሷ ግን በጭራሽ ወላጆቼ ነፍሰ ገዳይ አይደሉም፣ አንተ ነው የዋሸኝ፣ አንተ ነው ውሸትን ያወራ እንጂ እያለችው ነበር። እኔ ምንም አልዋሸቱም፣ እውነቱ ይሄ ነው፣ ቤተሰቦች ነፍሰ ገዳይ ናቸው በማለት ይነግርና እሚ በጣም እያለቀሰችና በጭራሽ ቤተሰቦቼ ነፍሰ ገዳይ አይደሉም፣ አንተ ነው ይሄንን ሁሉ ሴራ ያደረግከው እያለች ስትጮህበት ነበር ማለት ነው። እንግዲህ እኔ የተናገርኩት እውነቱን ነው፣ አመሽኝም አለመሽኝም ወላጆችሽ የዳግን አባት ገሎ ጫካ ቀብሯል እያልኩሽ እኮ ነው እያላት ነበር። እኔ በጭራሽ አንተን አላምንም፣ ትሰማኛለህ? አንተ ውሸታምና አጭርባሪ ነው፣ እየዋሻኝ ነው እንጂ ቤተሰቦች በጭራሽ እንደዛ አያደርጉም እያለች ስትከራከር ነበር። እና አጋጣሚ እያማማትም ጭምር ነበር። በጭራሽ አላምንም፣ ትሰማኛለህ? ወላጆቼ ወንጀለኛ ለማድረግ ለኔ ያለ ጥላቻ ቤተሰቦችን መጥፎ ነገር ለማድረግ ብትሞክር እገልሃለሁ እያለችው ነበር። ናሆሜ እንግዲህ በጣም ደስ ብሏቸዋል፣ እየዘፈነለት ነበረ። ሰርጉ ተቃርቧል እና እጅግ በጣም በደስታ ነበረ ሲጨፍሩ የነበሩ። እንግዲህ በቅርቡ ይጋባሉ። ዳጊ ከላይ ሆኖ እያያቸው ነበረ ወደታች። እጅግ በጣም ተናዶ ነበረ፣ ምክንያቱም እሱ ናሆሜን በጣም ይወዳታል፣ ከሷ ጋር መሆን ይፈልጋል። ናሆም በጣም ደስተኛ ሆናል። ደስተኛ አደረግሽኝ፣ ህይወቴን ሙሉ አደረግሽልኝ በማለት እጅግ በጣም ደስ ያለው ነበር ማለት ነው። ነገር ግን ዳጊ ምንም ደስተኛ አይደለም። ደስተኛ መሆን አልፈልግም፣ እኔ እሷን አጥቼ መኖር አልችልም እያለ ነበር። ነገር ግን የተፈጠረው ነገር ምንም በጭራሽ ደስተኛ እንድንሆን ፈልጋለሁ እያለች ሉሲ ትሰሚኛለሽ፣ እጅግ ደስተኛ አደርግሻለሁ፣ በጭራሽ ሙሉ ልቤን ተቆጣጥረሻል እያላት ነበር። እና እሷም ደስ ብሏት ነበር ማለት ነው። እና ደስ ብለሽ ስላየሽ እኔም ደስ ብሎኛል እያለ እንግዲህ አሁን ተቀልሽ እኔና አንቺ ልንገባ መሆኑን እራሱ በጣም ነው ራሴ እየገረመኝ ያለ እያላት ነበር። ዳጊ ግን በጣም ርርድብን እያለ ከላይ ወደታች ቁልቁል እየተመለከታቸው ነበር ማለት ነው። ነገር ግን እጅግ በጣም ተናዶ ነበር፣ ምክንያቱም ናሆሜን የራሱ ለማድረግ ነበር የሱ ፍላጎት። ነገር ግን ናሆሜን ሌላ ሰው ዳጊ ናሆን ለማግባት ስለወሰነች በጣም ተናዷል። ዝናሽና ገኔ ደግሞ ይገናኙና ገኔን እንግዲህ ዝናሽ ጋር ለማውራት ተወስናለች። ያው ሰርጉ ስለተቃረበ መቼም ያው እንደምታውቂ ነው እያላት ነበር።
አዎ በቅርቡ እንጋባ እንግዲህ ሰርጉ ጉድ እያለ ነው ታውቂያለሽ። በጣም ደስ ብሎኛል። እባክሽ የሆነ ነገር ላዘጋጅ ምግብ ትበያለሽ እያለቻት ነበር። አይ ምንም አልፈልግም አታስቢ እያለቻት ነበር። እና ያው የሰርጉ ጉዳይ በዚህ እኮ እንደ አጋጣሚ ሳልፍ ሰላም ልበላችሁ ብዬ ነው እያላት ነበር። እና ታዲያ ዝም ብለሽ ልትሄጂ ነው እንዲሁ ነገር ቀመሽ አድርጊ እንጂ ዝም ብለሽ መሄድ የለብሽም እያለችው ነበር። እና እንደምታመሰግነኝ ኤርሚያስ ምንም ብፈጠር እኔ አልዋሸሁም፣ ለዳጊ ሁሉ ነገር እነግራለሁ። አንቺ ይቅር ካልሽኝና ከአንቺ ጋር እንዲሆን ከፈቀድሽልኝ አልነግረውም፣ ነገር ግን እምቢ ካልሽ ሁሉ ነገር እነግረዋለሁ፣ ትሰሚኛለሽ እያለት ነበር። እና በጭራሽ ይህንን ማድረግ አትችልም፣ እመነኝ እገላለሁ፣ ቤተሰቦቼ አጠገብ እንዳትደርስ፣ አንተ ክፉ ነህ፣ ጨካኝ ነህ እያለችው መጮውን ቀጠለች። የፈለግሽውን ማድረግ ትችያለሽ፣ ነገር ግን ከመናገር ወደ ኋላ እንደማይሄድ አስጠንቅቆ ይነግራታል ማለት ነው። ነገር ግን እሷ በጣም ተከፍታና እያለቀሰች ነበር። ኤርሚያስ አንተን የተዋወቁ ቀን የተረገመ ይሁን፣ ምን አይነት ጉደኛ ነህ? ምን አይነት ሰው ነው ግን? ቆይ ከኔ ምንድን ነው የምትፈልገው? ለምን አትወይም? በቃ ከህይወቴ ይውጣልኝ፣ አልፈልግም ብያለሁ አይደለ እንዴ እያለችው ነበር። ነገር ግን እሱ መቼም እንደማይተውና ሁሌ ከእሷ ጎን እንደሚሆን ይነግራታል። እሷ ግን እጅግ በጣም ትናደድና ትበሳጫለች። አሁን ዳጊ ጋም ሆነ እኔ ጋም ደውለ እኛን ለማግኘት እንዳትሞክር ትሰማኛለህ እያለች ጭዎችበት ማለት ነው። ነገር ግን ምንም ቢፈጠር አሁንም ቢሆን ዳጊ ምንድነው ስለ አባቴ የሚያውቅ ነገር ንገሪኝ፣ ስለ አባቴ ምንም የደበቅሽኝ ነገር የለም አይደለ? አይ ምንም የደበቅኩ ነገር የለም ዳጊ እያለችው ነበር። እና እሱም በጣም ከፍቶትና እያለቀሰ ነበር። እና እሱ እድለቢስ እንደሆነና የፈለጉት ነገር ተሳክቶልኝ አያውቅም እያለ እያለቀሰ ነበር። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ በዝዝት ይበልልኝ።